ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የሐረሪ ክልል መስተዳድር ምክር ቤት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተሰጡ አቅጣጫና ግቦች አፈጻጸም ዙሪያ ውይይት አካሄደ። በልዩ ትኩረት በምግብ ራስን መቻልና ከተረጂነት ለመላቀቅ እንዲሁም ኮንትሮባንድና የመሬት ወረራን ህገወጥ ግንባታን ዜሮ ለማድረስ በቁርጠኝነት እንደሚሰራ ተገልጿል። ናርዶስ ዳምጤ ተጨማሪ አላት። የሐረሪ ክልል መስተዳድር ምክር ቤት በመደመር መንግስት እይታ የዘርፎች ምርታ ስልጠና ማጠቃለያ ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጠው አቅጣጫ ግቦች አፈጻጸም ዙሪያ ውይይት አካሂዷል። በውይይቱ ላይም በክልሉ በተለይ ምርትና ምርታማነትን በማሳደግ የቅዳሜ ገበያን በማስፋፋት አምራችና ሸማችን በማገናኘት እንዲሁም የቁጥጥርና ክትትል ስራዎችን በማጠናከር የኑሮ ውድነትን ለመቀነስ እንደሚሰራ ተገልጿል። የአሰራር ስርዓትን በማዘመን የዲጂታላይዜሽን አሰራሮችን በማሳደግ እንዲሁም ተጠያቂነትን በማስፈን ሌብነትን የመከላከል የሰላም እሴት ግንባታ ስራዎችን የማሳደግ መንደርተኝነትን ለመቀነስ እንዲሁም ጠባቂነትና የጭቃ ቤትን የመቀነስ ስራ በትኩረት እንደሚሰራም ተመላክቷል። ለአርሶ አደሩ ተገቢውን ድጋፍ በማድረግ በክልሉ የሚታረስ መሬት ጾሙን እንዳያድር ለማድረግ በልዩ ትኩረት በመስራት በምግብ ራስን ለመቻልና ከተረጂነት ለመላቀቅ እንዲሁም ኮንትሮባንድና የመሬት ወረራ ህገወጥ ግንባታን ዜሮ ለማድረግ በቁርጠኝነት እንደሚሰራም ተጠቅሷል። የገጠር ኮሪደርን የማፋጠን ምርት ማከማቻ ግንባታ፣ የምርት ማከማቻ ሽያጭ ማዕከልና አግሮ ፕሮሰሲንግ ግንባታ እንዲሁም የቱሪስት መዳረሻዎችን የማስፋፋት ስራም በልዩ ትኩረት ይሰራል ተብሏል። የሌማት ትሩፋትን በማስፋፋት የበጋ እርሻና የኩታ ገጠም ስራዎችን የማሳደግ እንዲሁም የመሶብ አንድ ማዕከል አገልግሎትን የማሳደግ ለኢንቨስትመንት ዘርፉ ተገቢውን ድጋፍ በማድረግ እንዲጎለብት ማስቻል፣ የማዕድን ዘርፉ ላይ ያሉ ሀብቶችን ለመጠቀም የሚሰሩ ስራዎችን የማሳደግ ላይም በትኩረት እንደሚሰራ በውይይቱ ተጠቅሷል። ከዚህ በተጨማሪም ኢትዮጵያ ታምርት ንቅናቄን በማጠናከር ኢንዱስትሪዎችን የማሳደግ ስራ ላይም ርብርብ ማድረግ እንደሚገባ ተመላክቷል። በክልሉ ለአምራች ኢንዱስትሪው ዘርፍ ዘላቂ ልማትና ተወዳዳሪነት ምቹ ሁኔታዎችን መፍጠር ይገባል ሲሉ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። የኢትዮጵያ ታምርት ንቅናቄ የሐረር ታምርት ስትሪንግ ኮሚቴ የ2018 በጀት ዓመት የ6 ወር አፈጻጸም ሪፖርት ገምግሟል። ዘገባው የአዩብ ካዛሊ ነው። ሄኖ ግርማ በዝርዝር ያቀርበዋል። በሐረሪ ክልል የኢትዮጵያ ታምርት ንቅናቄ ስትሪንግ ኮሚቴ የበጀት ዓመቱን የ6 ወር አፈጻጸም ሪፖርት ገምግሟል። በሪፖርቱ በክልል አቀፍ ንቅናቄ አዳዲስ ኢንቨስትመንቶችን በመሳብና ያሉትንም በማስፋት ረገድ አበረታች ውጤቶች መኖራቸው ተገልጿል። ለአምራች ኢንዱስትሪ ዘርፍ ድጋፍ ከሚያደርጉ አጋር ድርጅቶች ጋር የተለያዩ ስራዎች እየተሰሩ መሆኑ የተገለጸ ሲሆን የገበያ ትስስርን በመፍጠርና የመሰረተ ልማት ማነቆችን ለመፍታት አበረታች እንቅስቃሴዎች መደረጋቸው ተመላክቷል። የሐረሪ ክልል ምክትል ርዕሰ መስተዳድርና ስትሪንግ ኮሚቴው ሰብሳቢ የሆኑት ወይዘሮ ሮዛ ኡመር በወቅቱ እንደገለጹት ለአምራች ኢንዱስትሪው ዘርፍ ዘላቂ ልማትና ተወዳዳሪነት ምቹ ሁኔታዎችን መፍጠር ይገባናል ብለዋል። በዘርፉ ለምርትና ምርታማነት ማነቆ የሆኑ ተግዳሮቶችን ለመፍታትም ርብርብ ማድረግ እንደሚገባም ገልጸዋል። በተለይም የክልሉን ተጨባጭ ሁኔታ ከግምት ውስጥ በማስገባት በስትሪንግ ኮሚቴው የተካተቱ ተቋማት በቅንጅት ሊሰሩ እንደሚገባም አሳስበዋል። ከመሬት አስተዳደር ጋር ተያይዞ የሚነሱ ችግሮችን ፈትሾ እንዲስተካከሉና መደላድሎች እንዲፈጠሩ በትኩረት ሊሰራ ይገባልን ብለዋል። በክልሉ ውስጥ የሚገኙ ኢንዱስትሪዎች የግብዓትና አቅርቦት ችግር ለመፍታት እንዲቻልም የፌዴራልና የክልል ሴክተሮች ቅንጅት ቅድሚያ ሊሰጠው እንደሚገባም አሳስበዋል። በመጨረሻም የተሰጡ ብድሮችን በማስመለስ ስራ ያቆሙ ኢንዱስትሪዎችን ወደ ስራ በመመለስ እንዲሁም ከበጀት አጠቃቀም ጋር ያሉ ክፍተቶችን በማረምና ከስራ ዕድል ፈጠራ ጋር ያሉ ሂደቶችን ለማሻሻል በሚረዱ ጉዳዮች ላይ ምክትል ርዕሰ መስተዳድሩ አቅጣጫ አስቀምጠዋል። በተሰጣቸው የጊዜ ገደብ ምላሽ መስጠት እንዳለባቸው ቋሚ ኮሚቴው አሳሰበ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ በክልሉ በሚገኙ ሴክተር መስሪያ ቤቶች ላይ የኦዲት ግኝት ግምገማ ማድረጉን ቀጥሏል። የሐረሪ ክልል ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የክልሉን ግብርና ልማት ቢሮና የጤና ቢሮን የኦዲት ግኝቶች ገምግሟል። በክልሉ ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፈቲያ ሳኒ በሰጡት አስተያየት የክልሉ ምክር ቤት ባስቀመጠው አቅጣጫ መሰረት ተቋማቱ የኦዲት ግኝቶችን በተሰጠው የጊዜ ገደብ ውስጥ ማቅረብ እንዳለባቸው አሳስበዋል። በተቀመጠው ጊዜ ውስጥ ምላሽ የማይሰጡ ተጠያቂ እንደሚሆኑ ገልጸው ግኝቶቹን በመለየት ማስተካከያ ካደረጉ ለክልሉ ምክር ቤት የጽሑፍ ሪፖርት ማቅረብ እንዳለባቸው አክለዋል።
በሐረር ከተማ የተከናወነው የኮሪደር ልማት ስራ ከተማዋን ወደ አዲስ ምዕራፍ ያሸጋገረ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ዴቢሳ ገለጹ። ሚኒስትር ዴኤታው በሐረር ከተማ የተከናወኑ የሚገኙ የኮሪደር ልማት ስራዎችን ተዘዋውረው ጎብኝተዋል። ዘገባው የገዛኸኝ አራጌ ነው። ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ዴሲሳ በሐረር ከተማ የተከናወኑ የሚገኙ የኮሪደር ልማት ስራዎችን ተዘዋውረው ጎብኝተዋል። ሚኒስትር ዴኤታው ከበደ ዴሲሳ በወቅቱ እንደገለጹት በከተማዋ እየተከናወኑ ያሉ የኮሪደር ልማት ስራዎች ከኮሪደር እሳቤ ባሻገር ከተማዋን ባላት ታሪክ፣ ቅርስና ገናናነት ልክ ወደ አዲስ ምዕራፍ ያሻገራት እንደሆነ ጠቁመዋል። ኮሪደር ልማቱ የተከናወኑት የህዝብ መዝናኛ ስፍራዎች፣ የቅርስ እድሳትና የእግረኛ መንገዶች የከተማዋን ገጽታ ከመቀየር ባሻገር ለነዋሪዎቿ ምቹና በጎብኚዎች ተመራጭ እንድትሆን አስችሏታል ብለዋል። ሐረር እንደሚታወቀው ሐረር የጥንት ከተማ ነው። እንደ ዓለምም እንደ አፍሪካም ጥንታዊት የስልጣኔ ማዕከል ነች። ለሺህ ዓመታት የቆየ ታሪክ ያላት ከተማ ናት። የዓለም ቅርስ ናት። ብዙ ቅርሶች ያሉበት አካባቢ ነው። የነበረው ገጽታው ግን ለዚህ የሚመጥን አልነበረም። ለቅርሱ የነበረው ቦታ የነበረው ዝና የሚመጥን ሁኔታ አልነበረም። ግንቡ ሐረር በግንቧ ነው የምትታወቀው። በሐረር የዓለም ቅርስ ሆኖ የተመዘገበው ግንብ ነው። እዚህ አካባቢ ይህን ነጥር ገና ዛሬ ነው እንደዚህ ያየሁት። ይህንን ግንብ ዛሬ ነው ያየሁት። እዚህ አካባቢ የነበረው የቆርቆሮ የቆሻሻ ማጠራቀሚያ ነው እንጂ የነበረው እንደዚህ አይነት ተአምረኛ ውበት እንዳለው አልነበረምና እኔ በጣም በቃላት ለመግለጽ በሚቸግር ሁኔታ ነው። አንደኛ እንደዚህ አይነት ሙያ ከየት እንደመጣ፣ እንደዚህ አይነት ፍጥነት እንዴት እንደተፈጠረ፣ አዳዲስ ነገሮች ደግሞ አሉ ሌላ አካባቢ ላይ የማይገኙ የመብራቱ የአካባቢውን ቅርስ መሰረት ያደረገ ዲዛይን ተደርጎ በዚህ ደረጃ ፈጠራ ታክሎበት ብር ተፈልጎ ብር ተገኝቶ ብር እንኳን ተሰጥቶ እንደዚህ ለመስራት በጣም አስቸጋሪ ነው። በዚህ አንድ አመት ባልሞላ ጊዜ ውስጥ እንደዚህ መቀየር በጣም ፈታኝ ነው ብዬ ነው የምወስደው። ይሄ ሁሉ ታልፎ በዚህ ደረጃ ማስዋብ፣ በዚህ ደረጃ መገንባት፣ በዚህ ደረጃ ማደስ፣ ከማደስም አልፎ እንደ አዲስ መስራት የሚታሰብ አይደለም። እንደ ሀገር በተለያዩ ከተሞች የኮሪደር ልማት ስራዎች ተሰርተዋል። የሐረር ከተማን በስፋት በጥራት በፍጥነትና የአካባቢ ጸጋ በመጠቀም የተከናወኑት የልማት ስራዎች ለየት እንደሚያደርገው ጠቁመዋል። ሐረር ረጅም ዓመት ያስቆጠረች የቅርስ ከተማ ብትሆንም ከለውጡ በፊት የነበረችበት ገጽታ ያላትንም አቅም የደበቀና ከተማዋን የሚመጥናት አለመሆኑን አንስተው ከለውጡ በኋላ ግን ለሌሎችም አካባቢዎች አርያ በሚሆን መልኩ በፍጥነት በጥራትና ያለን አቅም በመጠቀም በየዘርፉ የተከናወኑት አስደናቂ ልማት ስራዎች መስራት እንደሚቻል ማሳያ የሆኑ ስራዎች መሆናቸውን ገልጸዋል። ብዙ ቦታዎች ላይ የኮሪደር ልማት እንደ ሀገራችን ተሰርተዋል። የሐረር ከተማ ግን በስፋቱም በኳሊቲውም በጣም የተለየ ሆኖ ነው ያገኘሁት። ሌሎች ከተሞች ላይ የተሰሩ የኮሪደር ልማቶች አንዳንዶቹ የቆዩም አሉ። የሐረር ከተማ በጣም ትልቅ ከተማ የሚባል አይደለም። የተሰሩትን ስራዎችና የከተማውን አቅም አንድ ላይ ሳይ የሚሰበስበው ገቢ የነበረው ልምድ ይሄ ሁሉ አንድ ላይ ታይቶ በዚህ አጭር ጊዜ ውስጥ ብር እንኳን ቢሊየን ኦፍ ዶላርስ እንኳን ቢኖሩ በዚህ አጭር ጊዜ ውስጥ በዚህ ስታንዳርድ፣ በዚህ ጥራት፣ በዚህ ፍጥነት መስራት ይቻላል ተብሎ አይታሰብምና እኔ የኮሪደር ልማት ሳይሆን የከተማ መስራት ፕሮጀክት አድርጌ ነው የወሰድኩት። በአጠቃላይ በከተማዋ የተሰሩ የኮሪደር ልማት ስራዎች በመደመር እሳቤ ፈጠራና ፍጥነትን በማከል ያሉንን አቅም በማገናዘብ እሴት መጨመረን ማየት እንደሚቻል ማሳያ መሆናቸውን አስረድተዋል። የሐረሪ ብዙሃን መገናኛ ኤጀንሲ ባለው የሚዲያ አቅም የመረጃ ተደራሽነት ላይ እየሰራ ያለው ስራ የሚበረታታ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ዴቢሳ ገለጹ። የፌዴራል የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ የተመራ ቡድን በሐረሪ ክልል ብዙሃን መገናኛ ኤጀንሲ የስራ ምልከታ አድርገዋል። በተለይም ደሴ ተጨማሪ አላት።
የፌዴራል የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ የተመራ ቡድን በሐረሪ ክልል ብዙሃን መገናኛ ኤጀንሲ ስራ ምልከታ አድርገዋል። ምልከታው በዋናነት የሚዲያ ተቋማት አሁናዊ ቁመናን በመረዳት ጠንካራ ጎኖችን ለማጠናከር መደገፍ በሚቻልባቸው ጉዳዮች ላይ ድጋፍ ለማድረግ መሆኑን የፌዴራል የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ ገልጸዋል። በተጨማሪም የሚዲያና የኮሙኒኬሽን በመዋቅር በአደረጃጀት በአሰራር እንዲቀናጁና እንዲናበቡ ለማስቻል ያለመ መሆኑን ጠቁመዋል። በምልከታው የተቋሙን አመሰራረትና አሁናዊ ቁመናን በተመለከተ የተዘጋጀ ሰነድ የተቋሙ ስራ አስኪያጅ አቶ ኤልያስ አብዱረህማን አቅርበዋል። ተቋሙ በ3 ቋንቋዎች በሐረሪ አፋን ኦሮሞና በአማርኛ ቋንቋዎች በዜና ትምህርታዊና መዝናኛ ዘርፎች ሽፋን እየሰጠ መሆኑን የገለጹት ስራ አስኪያጁ በዚህም ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ጉዳዮች ላይ በማተኮር የሚዲያ ሽፋኖች እየተሰጡ መሆኑን አብራርተዋል። ተቋሙ ሀገራዊ ወቅታዊ አጀንዳዎችን፣ ልማታዊ እንቅስቃሴዎችን፣ ዲፕሎማሲያዊ ጥቅሞችን ማስከበር ላይ አጀንዳን በመፍጠር ከታች ማህበረሰቡ ድረስ በመውረድ እየሰራ መሆኑን አንስተዋል። ኤጀንሲው ጥራትና ተደራሽነት ላይ በማተኮር የክልሉን ታሪካዊነት ያለውን ባህልና እሴቶችን የሚያጎሉ ሽፋኖች መስጠታቸውንም ጠቁመዋል። ሐረር ከተማ የብዝሃን መኖሪያ እንደመሆኗ የቋንቋ፣ የብሔር፣ የባህል፣ የጾታ፣ የእድሜና የኑሮ ደረጃ ብዝሃነትን ባማከለ መልኩ ለሁሉም የሚዲያ ሽፋን መስጠት ላይ በትኩረት እየተሰራ ይገኛልም ብለዋል። አጀንዳ ቀረጻ ላይ ወቅታዊ ሀገራዊ ጉዳዮች፣ እሴቶች ግንባታ፣ የግብርና፣ የቱሪዝም፣ መልካም አስተዳደርና በሌሎች ጉዳዮች ላይ በማተኮር እቅድ በማዘጋጀት እንደሚሰራ አቶ ኤልያስ አብራርተዋል። በተጨማሪም በገጠሩ ማህበረሰብ የልማት እንቅስቃሴና ያሉባቸው ችግሮች ላይ በቅርበት የሚዲያ ሽፋኖች በመስጠት መሰራቱንና በምስራቁ ክፍል ከሚገኙ አጎራባች አካባቢዎች ጋርም ያለውን ትስስር ለማጠናከር ያሏቸውን የተለያዩ ተሞክሮ የመዳሰስና የተለያዩ ህዝባዊ በዓላትን የዘገባ ሽፋን የሚሰጥበት ሁኔታም አለ ብለዋል። ብሔራዊ ጥቅሞች ላይ በሚያተኩሩ ሀገራዊ አጀንዳዎች እንደ ባህር በር፣ ኮሪደር ልማት፣ ህዳሴ ግድብና መሰል አጀንዳዎች ላይ እታች ያለው ማህበረሰብ ድረስ ዘልቆ ተመሳሳይ መረዳት ለመፍጠር በትኩረት መሰራቱን አንስተዋል። በተለይም ሐረር ዓለም አቀፍ እውቅና ያገኘችበት የሰላም የመቻቻልና የፍቅር ከተማ እሴቷን የሚያጎሉ ተግባራት ላይ ትኩረት በማድረግና አሁናዊ ተሞክሮ የሚሆነውን የኮሪደር ልማትን ማስቃኘት ትኩረት የሚሰጠው ጉዳይ ነው። ማህበራዊ ሚዲያዎች በመጠቀም ረገድ በሚጠበቀው ልክ ተደራሽ ሆነናል ተብሎ ባይታመንም ባሉት ፕላትፎርሞች በዩቲዩብ፣ ፌስቡክ፣ ቲክቶክ እና ትዊተር ላይ መረጃዎች ተደራሽ እየተደረገ ይገኛል። በቀጣይም በመዋቅር ደረጃ አጠናክሮ ለመሄድ በትኩረት ይሰራልም ብለዋል። በማጠቃለያውም በተቋሙ ባለው ባልተመቻቹ ሁኔታ ውስጥ እንኳን ለተሰሩ ስራዎች ምስጋና ይገባቸዋል ያሉት የፌዴራል የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታው አቶ ከበደ ደሲሳ ከአጎራባች አካባቢዎች ጋር ያሉት ተግባራትም የሚደነቁ ናቸው ብለዋል። በቀጣይ የውስጥ ገቢ ማሳደግ ላይ ከመንግስት ተቋማት ገቢ የሚገኝበትና የልማት ድርጅቶችን የቦርድ አባል በማድረግ በገንዘብ እንዲደግፉ ማስቻል እንደሚገባ አንስተዋል። በተለይም ወቅታዊ ሀገራዊ አጀንዳዎች ላይ በልዩ ትኩረት ሊሰራበት ይገባል ያሉት አቶ ከበደ ከማህበረሰብ ጋር የሚያቀራርቡ ፕሮግራሞች ማዘጋጀት ላይ ትኩረት ሊደረግ እንደሚገባና የማህበራዊ ድረገጾችን አሁን ካለበት በተሻለ ሁኔታ መጠቀም እንደሚገባም አንስተዋል። የሐረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነ በብዙሃን መገናኛው ከቅርብ ጊዜያት ወዲህ ለውጥና መሻሻሎች መኖራቸውን አንስተው በተለይም የመረጃ ተደራሽነት ላይ ከተቋማቸው ጋር በቅርበት እየሰሩ እንደሚገኝ ጠቁመዋል። የተቋሙን ገቢ ለማሳደግ የክልል ተቋማት ለሚዲያው በጀት እንዲይዙ በማድረግ የተቋሙን አቅም ለማጎልበት ይሰራልን ብለዋል። በመጨረሻም ልኡካን ቡድኑ ተቋሙን ተዘዋውረው ተመልክተዋል። ከመወለጃ ቀናቸው ቀድመው የሚወለዱ ጨቅላ ህጻናትን ሞት ለመቀነስ በትኩረት እየተሰራ እንደሚገኝ የሐረሪ ክልል ጤና ቢሮ አስታወቀ። የጤና ሚኒስቴር ከሐረሪ ክልል ጤና ቢሮ ጋር በመተባበር የመወለጃ ቀናቸው ሳይደርስ የሚወለዱ ጨቅላ ህጻናት ቀንን አክብረዋል። ዘገባው የሄኖክ ግርማ ነው። አዩብ ካዛሊ በዝርዝር ያቀርበዋል። የጤና ሚኒስቴር ከሐረሪ ክልል ጤና ቢሮ ጋር በመተባበር ከመወለጃ ቀናቸው በፊት ለተወለዱ ህጻናት የወደፊት ብሩህ ተስፋ እንስጥ በሚል መሪ ቃል በዓለም አቀፍ ደረጃ ለ15ኛ ጊዜ በሀገራችን ደግሞ ለ12ኛ ጊዜ የመወለጃ ቀናቸው ሳይደርስ የሚወለዱ ጨቅላ ህጻናት ቀንን አክብረዋል። የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን በዚህ ወቅት እንዳሉት ቀኑ የሚከበርበት ዋነኛ ዓላማ የመወለጃ ቀናቸው ሳይደርስ ስለሚከሰት ውልደት አሳሳቢነትና የመወለጃ ቀናቸው ሳይደርስ ስለሚወለዱ ጨቅላ ህጻናትና ቤተሰቦቻቸው ዙሪያ ግንዛቤ ለመፍጠር ነው ብለዋል። በየአመቱ በዓለም ላይ ከ15 ሚሊዮን በኢትዮጵያ ደግሞ ከ376700 በላይ የሚሆኑ ጨቅላ ህጻናት የመወለጃ ቀናቸው ሳይደርስ እንደሚወለዱ የገለጹት ዶክተር አብዲ ጨቅላ ህጻናት ከ37ኛው የእርግዝና ሳምንት በፊት ሲወለዱ ከመወለጃ ቀናቸው በፊት እንደተወለዱ እንደሚቆጠርም አስገንዝበዋል። በመሆኑም የሐረሪ ክልል ጤና ቢሮ ከጤና ሚኒስቴር ጋር በመተባበር በማህበረሰብ አቀፍና በጤና ተቋማት የጨቅላ ህጻናትን ሞት ለመቀነስ ሰፋፊ ስራዎች በመስራት ላይ እንደሚገኝም ገልጸዋል። በዚሁም ከመወለጃ ቀናቸው
ቀናቸው ቀድመው ለሚወለዱ ጨቅላ ህጻናት ጥራት ያለውና ደረጃውን የጠበቀ የጨቅላ ህጻናት ጤና አገልግሎት በጤና ተቋማት እየተሰጠ እንደሚገኝም ዶክተር አብዲ ጠቁመዋል። በእናቶችና ህጻናት ጤና አገልግሎት ላይ ፍትሃዊ ተደራሽነትን ለማረጋገጥ እንደ ክልል በተጠናከረ መልኩ እየተሰራ እንደሚገኝም ገልጸዋል። በጤና ሚኒስቴር የሚኒስትር ዴኤታው ከፍተኛ አማካሪና ተወካይ ፕሮፌሰር ስለሺ ጋሮማ በአገሪቱ የእናቶችና ህጻናትን ሞት በመቀነስ ረገድ በተከናወኑ ተግባራት አበረታች ውጤት የተመዘገበ መሆኑንም ገልጸዋል። ከመወለጃ ቀናቸው ቀድመው የሚወለዱ ጨቅላ ህጻናትን ሞት ለመቀነስ የተቀናጀ ርብርብ እየተደረገ ነው ያሉት ፕሮፌሰር ስለሺ በዚህ ላይ ግንዛቤን በመፍጠርና በማንቃት ረገድ እስከ ታችኛው የህብረተሰብ ክፍል ድረስ መስራት ይገባል ብለዋል። በመሆኑም ከመወለጃ ቀናቸው ቀድመው የሚወለዱ ጨቅላ ህጻናትን ሞት ለመቀነስ እየተከናወኑ የሚገኙ ተግባራትን ማጠናከር እንደሚገባም አመልክተዋል። በመድረኩ ከመወለጃ ቀናቸው ቀድመው የሚወለዱ ጨቅላ ህጻናትን ሞት ለመቀነስ በአገር አቀፍና በክልል ደረጃ እየተከናወኑ የሚገኙ ተግባራት ቀርበው ውይይት ተደርጎባቸዋል። በአከባበሩ ላይም ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ የዘርፉ ባለሙያዎችና ባለድርሻ አካላት ተገኝተዋል። የሐረሪ ክልል ብዙሃን መገናኛ ኤጀንሲ በኢትዮጵያ ከአሜሪካ ኤምባሲ ጋር በቅርበት በሚሰራባቸው ጉዳዮች ላይ ተወያየ። በኢትዮጵያ የአሜሪካ ኤምባሲን በመወከል የተገኙት ቃል አቀባይ ወይዘሮ ማርጆን ካምራኒ የኤጀንሲውን የስራ እንቅስቃሴ ተዘዋውረው ጎብኝተዋል። የክልሉ ሚዲያ ያካሄደ የሚገኘውን መረጃ ተደራሽነት የማድረግ ስራ የሚበረታታና ተጠናክሮ መቀጠል ያለበት መሆኑን በውይይት ገልጸዋል። ወይዘሮ ማርጆን አክለውም በሚዲያው ያዩትን እንቅስቃሴና የስራ ፍሰት አድንቀው በቀጣይም የሚዲያውን የይዘት ስራዎችና መረጃ የማሰባሰብ ስራዎች ለማገዝ የባለሙያዎችን አቅም የሚያሳድጉ ስልጠናዎች ላይ ድጋፍ ለማድረግ በጋራ እንደሚሰሩም አረጋግጠዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ 9ኛው የኢፌዴሪ አየር ኃይል የምስረታ በዓል አየር ኃይሉ የደረሰበትን ደረጃ በሚያሳይና በሚመጥን መልኩ እንደሚከበር የአየር ኃይል ምክትል አዛዥ ሜጀር ጀነራል ነገራ ሌሊሳ ገለጹ። በሌላ ዜና የሀገር ሽማግሌዎች ለዘላቂ ሰላም ግንባታና የኢትዮጵያዊ አንድነትን የበኩላቸውን ሚና ሊወጡ ይገባል አሉ ሰላም ሚኒስትር መሐመድ ኢድሪስ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርባለች። 9ኛው የኢፌዴሪ አየር ኃይል የምስረታ በዓል አየር ኃይሉ የደረሰበትን ደረጃ በሚያሳይና በሚመጥን መልኩ እንደሚከበር የአየር ኃይል ምክትል አዛዥ ሜጀር ጀነራል ነገራ ሌሊሳ ገልጸዋል። የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓልን የተመለከተ የውይይት መድረክ ተካሂዷል። የአየር ኃይል ምክትል አዛዥ ሜጀር ጀነራል ነገራ ሌሊሳ በዚህ ወቅት አየር ኃይል ረጅም ዕድሜ ካላቸው ተቋማት አንዱ መሆኑን ገልጸዋል። የበዓሉ ዓላማ አየር ኃይሉ ያለፋቸውን ተጋድሎችና የተከፈለውን ዋጋ ለመዘከርና ከሀገራዊ ለውጡ በኋላ ተቋሙ ቀዳሚ የአየር ኃይል ለመሆን እያከናወነ ያለውን ስራ ለማሳየት መሆኑን ጠቁመዋል። አየር ኃይል የኢትዮጵያን ነጻነት አስጠብቆ ዛሬ ላይ ማድረሱን ጠቅሰው ከለውጡ ወዲህ ራሱን በሰው ኃይል በትጥቅ እንዲሁም በመሰረተ ልማት ማደራጀቱን ጠቁመዋል። በበዓሉ የተለያዩ ሀገራት የሚሳተፉበት የአየር ላይ ትርኢት፣ የአፍሪካ አየር ኃይል አዛዦች ኮንፈረንስና የአቪዬሽን ኤክስፖ እንደሚካሄድ ማመላከታቸውን ኢዜአ ዘግበዋል። የሀገር ሽማግሌዎች ለዘላቂ ሰላም ግንባታና ለኢትዮጵያዊ አንድነት የበኩላቸው ሚና ሊወጡ ይገባል አሉ የሰላም ሚኒስትር መሐመድ ኢድሪስ። ሀገር አቀፍ የሀገር ሽማግሌዎች የምክክር መድረክ ማህበራዊ ሀብቶቻችን ለዘላቂ ሰላምና ህብረ ብሔራዊ አንድነታችን በሚል መሪ ሀሳብ በባህር ዳር ከተማ የተካሄደ ነው። ሚኒስትሩ በዚህ ወቅት ባደረጉት ንግግር ቀደምቶቻችን ሀገር የገነቡበትን ጥበብና ችግርን የምንሻገርበትን አብሮነት ተቋማዊ በሆነ መንገድ ለማሳደግ ከሀገር ሽማግሌዎች ጋር መምከር ይገባል ብለዋል። የሰላም ሚኒስቴር በሀገር አቀፍ ደረጃ ከ75 በላይ የዳበሩና የከበሩ እሴቶች ሀገር የመገንባትና አብሮነት ሚናቸውን እንዲወጡ ለማድረግ ስራዎችን በመስራት ላይ ነው ብለዋል። እንዲሁም ለዘላቂ ሰላም ግንባታና ኢትዮጵያዊ አንድነትን ለማጠናከር የሀገር ሽማግሌዎች የበኩላቸውን ሚና እንዲወጡም ጠይቀዋል። በምክክር መድረኩ ላይ የአማራ ክልልና የፌዴራል ከፍተኛ የስራ ኃላፊዎችን ጨምሮ የሃይማኖት አባቶችና ከሁሉም ክልሎች የተውጣጡ የሀገር ሽማግሌዎች መገኘታቸውን የፋና ብሮድካስቲንግ ዘገባ ያመላክታል።
የኦፓል ማዕድንን ጨምሮ ሌሎች የማዕድን ምርቶችን ማገበያየት ለመጀመር የሚያስችለውን ዝግጅት ማጠናቀቁን የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ መርጊያ ባይሳ ገልጸዋል። ዋና ስራ አስፈጻሚው ለኢዜአ እንደገለጹት ምርት ገበያው ግብይትን በማዘመንና በግልጽነት መርሆች በመመራት የሀገሪቱን የንግድ ስርዓት ለማቀላጠፍ ግንባር ቀደም ሚና ይጫወተ ይገኛል። የምርት ገበያው በአሁኑ ወቅት ቡና፣ ሰሊጥ፣ ጥራጥሬ፣ የቅባት እህሎችና ቅመማ ቅመሞችን ጨምሮ የሚያገበያያቸውን የግብርና ምርቶች ወደ 28 ከፍ ማድረጉን ተናግረዋል። የግብርና ምርቶች ወደ 28 ከፍ ማድረጉን ተናግረዋል። የኢትዮጵያ ምርት ገበያ አዋጅ ከተሻሻለ በኋላ ተቋሙ ከግብርና ውጪ የሆኑ ማዕድንና የኢንዱስትሪ ምርቶችን ማገበያየት የሚችልበት ኃላፊነት እንደተሰጠው ዋና ስራ አስፈጻሚው አንስተዋል። ይህንኑ ተከትሎ የኦፓል ማዕድንን ወደ ገበያ ለማስገባት ከማዕድን ሚኒስቴር ጋር በርካታ ተግባራት መከናወናቸውን ገልጸዋል። ከኦፓል በተጨማሪ ሌሎች ማዕድናትን ለማገበያየት የሚያስችል ራሱን የቻለ የግብይት ስርዓት ለመዘርጋት በምርት ገበያው በኩል ሲደረጉ የነበሩ ዝግጅቶች መጠናቀቃቸውን አስታውቀዋል። በማዕድን ሚኒስቴር በኩል መጠናቀቅ ያለባቸው ጉዳዮች ሲፈጸሙ የማገበያየት ስራው እንደሚጀመር ዋና ስራ አስፈጻሚው ተናግረዋል። የኢትዮጵያ ስኳር ኢንዱስትሪ ግሩፕ በተያያዘው በጀት ዓመት የስኳር ፋብሪካዎች ከፍተኛ ምርት ያስመዘግባሉ ተብሎ እንደሚጠበቅ አስታውቋል። የግሩፑ የህዝብ ግንኙነትና ተሳትፎ ዋና ክፍል ኃላፊ አቶ ረታ ደመቀ ለጋዜጣ ፕላስ እንደገለጹት ወንጂ፣ ሸዋ፣ ፊንጫ፣ መተሃራና ሌሎች ስኳር ፋብሪካዎች ከፍተኛ ምርት ያስመዘግባሉ ተብሎ ይጠበቃል። ስኳርን በግብዓትነት የሚጠቀሙ ፋብሪካዎች ቁጥር መጨመርና በአንዳንድ የስኳር ፋብሪካዎች አካባቢ በነበሩ ችግሮች የስኳር አቅርቦትና ፍላጎት ላይ ክፍተት መፈጠሩን ተናግረዋል። በሀገር ውስጥ ያለውን የስኳር ፍላጎትና አቅርቦት ለማጣጣም መንግስት የሀገር ውስጥና የውጭ ባለሀብቶችን በዘርፉ ለማሰማራት ጥረት እያደረገ ይገኛልን ብለዋል። የፋይናንስ፣ ዘመናዊ የማምረቻ መሳሪያዎችና የሰለጠነ የሰው ኃይል ውስንነት ዘርፉ ላይ ከፍተኛ ተጽዕኖ የሚያሳድሩ ችግሮች መሆናቸውንም አቶ ረታ አመልክተዋል። ወደ ዓለም አቀፍ ዘገባዎች ስናልፍ የሱዳን ፈጥኖ ደራሽ ኃይሎች በኤልፋሻር ከተማ የፈጸሙትን የጅምላ ግድያ አስክሬኖቹን በመቅበርና በማቃጠል ለመሸፈን እየሞከሩ መሆኑን የዩኤል ዩኒቨርሲቲ የምርምር ቡድን አስታወቀ። ፈጥኖ ደራሽ ኃይሉ አርኤስኤፍ በጥቅምት ወር ታጣቂዎቹ ከተማዋን ሲቆጣጠሩ በፈጸመው የጅምላ ግድያና በሰብአዊነት ላይ በተፈጸሙ ወንጀሎች ምክንያት ዓለም አቀፍ ውግዘት ደርሶበታል። አሁን የዩኤል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ ወይም ኤችአርኤል የሳተላይት ምስሎችን በመመልከት በሰራው ትንታኔ መሰረት አርኤስኤፍ ኤልፋሻርን ከያዘ በኋላ በ10 ሺዎች የሚቆጠሩ አስክሬኖችን አስወግዷል። አርኤስኤፍ ለሪፖርቱ ምላሽ አልሰጠም። ነገር ግን የታጣቂው ቡድን መሪ ቀደም ሲል ተዋጊዎቹ በከተማው ውስጥ አንዳንድ ጥሰቶችን እንደፈጸሙ አምነዋል። ሪፖርቱ አክሎም ቡድኑ አስክሬኖቹን ማቃጠሉንና ደብዛቸው እንዳይገኝ ማድረጉን እንደቀጠለም ገልጸዋል። በሱዳን ፈጥኖ ደራሽና በሱዳን ጦር መካከል በተፈጠረ የስልጣን ሽኩቻ የተነሳ እንደ አውሮፓውያኑ አቆጣጠር ከሚያዝያ 2023 ጀምሮ ውጊያ እየተካሄደ ነው። የተባበሩት መንግስታት ድርጅት ግጭቱ በዓለም ላይ እጅግ አስከፊ የሰብአዊ ቀውስ አስከትሏል ብሏል። ዘገባው የቢቢሲ ነው። ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ በተለያዩ ሀገራት ላይ የጉዞ እገዳ ጣሉ። ዋይት ሃውስ እንዳለው እገዳው የተጣለው የአሜሪካን ደህንነት ለመጠበቅ ነው ሲል ገልጿል። ዘገባው የቢቢሲ ነው። ባህር ጠንክር ተጨማሪ ያለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ በተለያዩ ሀገራት ላይ የጉዞ እገዳ ጣሉ። ዋይት ሃውስ እንዳለውም እገዳው የተጣለው የአሜሪካን ደህንነትን ለመጠበቅ ነው ሲል ገልጿል። ፕሬዝዳንት ዶናልድ ትራምፕ በጉዞ እገዳቸው ውስጥም ተጨማሪ ሀገራት እንዲካተቱ ወስኗል። እገዳው እንደ አውሮፓውያን አቆጣጠር ጥር 1 2026 ይጀምራል የተባለ ሲሆን በአጠቃላይ እገዳ ከተጣለባቸው ሀገሮች መካከል ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳን፣ ሶሪያና ፍልስጤም የሚገኙበት ሲሆን ናይጄሪያ፣ ታንዛኒያና ዚምባብዌ ጨምሮ ሌሎች ሀገራትም ከፊል እገዳ ተጥሎባቸዋል። ከፊል እገዳ ዝርዝር ውስጥ የነበሩት ላኦስ እና ሴራሊዮን ደግሞ አጠቃላይ እገዳ ውስጥም መካተታቸው ታውቋል። በድጋሚ ስልጣን የያዙት ትራምፕ ከተለያዩ ሀገራት ወደ አሜሪካ የሚገቡ ስደተኞች ላይ የሚደረገው ፍተሻም ጠንካራ አይደለም በሚል ተችቷል። በተሰጣቸው ቪዛም ከሚፈቀድላቸው በላይ የሚቆዩ ሰዎች ቁጥር መጨመሩን እንዲሁም በቪዛ አሰጣጥ ሙስና መንሰራፋቱን ገልጸው ከአሜሪካ የሚባረሩ ሰዎች አገሮቻቸው የተቀበሏቸው አለመሆኑንም ጠቅሷል። ሁለት የአሜሪካ ብሔራዊ ዘቦች ላይ አንድ አፍጋኒስታናዊ መተኮሱን ተከትሎ
ባለፉት ሳምንታት የትራምፕ አስተዳደር የጉዞ እገዳን ጨምሮ ስደተኞች ላይ የተለያዩ እርምጃዎች እየወሰዱ ይገኛሉ። ትራምፕ የጉዞ እገዳ ሲሰጡ አሁን ሶስተኛ ጊዜያቸው ነው። እንደ አውሮፓውያን አቆጣጠር በ2017 ለመጀመሪያ ጊዜ ፕሬዝዳንት ሲሆኑ የጣሉት የጉዞ እገዳ ትችት ያስከተለ የነበረ ቢሆንም ግን የአሜሪካ ጠቅላይ ፍርድ ቤት የትራምፕ ውሳኔ እንዲጸና ወስኗል። ዋይት ሀውስ እንዳለውም የጉዞ እገዳው የተጣለባቸው ሀገራት ተጨባጭ መሻሻል እስከሚያሳዩ ድረስ ክልከላው ባለበት የሚቆይ ይሆናል። መሻሻል ሊታይ ይገባል የተባለው የስደተኞች መረጃ አያያዝና መረጃው ለአሜሪካ መንግስት የሚሰጥበት አሰራር በህጋዊ መንገድ በአሜሪካ ቋሚ መኖሪያ ፍቃድ ያላቸው ስደተኞች፣ ቪዛ ያላቸው ሰዎች፣ ዲፕሎማቶችና አትሌቶች በእገዳው አይካተቱም። የአሜሪካ ብሔራዊ ጥቅም የሚያስጠብቅ ጉዞ ከሆነም እንደየአስፈላጊነቱ ፍቃድ እንደሚሰጥም ተገልጿል። በልዩ ሁኔታ የሚታይ ከቱርክሜኒስታን የሚጓዙ ስደተኞች ላይ የተጣለው እገዳም ባይነሳም ከስደተኞች ውጭ ያሉ ቪዛዎች ላይ የተጣለው ክልከላ ተነስቷል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ ያዝንላችሁ የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ